ሴት ነኝ ሴት ከደሽ ማሰለ ነገርሽ አይደለም ሴት ነው የሚነግረኝ ተፈጥሮዬ ነው በመሰለ ሴት ነደፍሽ አይደለም ወንድም ሴት እንደፍሽ ነው ቋንቋ እኮ ነው የፈጠረው ወንድ መሽኛ እኮ ነው እኔ በስትሮስ ሸና ወንድ ባላል አንቺ ያለ ስትሮስ ሸኝ ሴት ባላል መሽኛ ሴት ነው ይባላል ሽንት ሴት ነው ይባላል ምንድነው ሴትም አይደለሽ ወንድ አይደለሽ ጳውሎስ በአዲስ ኪዳን እንግዲህ ሁሉ አዲስ ፍጥረት ነው የሚል ሐሳብ ያነሳበት ክፍል ነው ወንድ የለም ሴት የለም እመነኝ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ በወንድ በኩል ካልተቻለ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ ወደ አብ መቅረብ ካልተቻለ በቃ የፈለግ ተፈርጣለ ጭንቅላት ይፈነዳታል ወደ አብ ማንም አያቀርብም በወንድ ካቀረብክ በእመቤታችን አትቀርብም እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም በማን በቀር በእኔ በቀር አለ ጌታ ኢየሱስ በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል ለጊዜው አንደበትን ሊያሞቅ ይችላል ነገር ግን ሐቁ በነገረ ድህነት ውስጥ ዋናው ወሃልኩና መሰረቱ መደምደሚያና ጉልላቱ አልፋና ኦሜጋው ፊተኛና ኋለኛው እሱ ቢሆንም እሱ ለሚያከናውነው ግን አጋዡ የቀሩ ፍጥረታት አሉ ለምሳሌ ሰይጣን ባይኖርስ እንደውም እውነት ሰይጣን ባይኖር ነገረ ድህነት ይኖር ነበር ብለን ስናስብ እንኳን ቅዱሳን መላእክት ርኩሱ ሰይጣን እንኳን በነገረ ድህነት ውስጥ በከፉ ጎን ቢሆንም ቦታ አለው ማለት ስለዚህ በሁለቱ መካከል ረጅም የዘመን ክፍተት አለ 1500 ዓመት ክፍተት አለ በመካከል እንግዲህ እንደሰማችኋቸው ነው እኚህ በጣም ትልቅ ሰው ናቸው ታውቃላችሁ በጣም ብዙ ሰው የሚሰማቸው አባት ናቸው ስለዚህ በነገረ ድህነት ውስጥ ጌታ ኢየሱስ ክርስቶስ ብቻውን ነው ያዳነን ብሎ ማለት ለአፍ ሊጣፍጥ ይችል ይሆናል እንጂ ግን እንደሱ አይደለም እንኳን አይደለም ሌሎች ቅዱሳን ሰዎች ይቅሩና ሰይጣንም በነገረ ድህነት ውስጥ ድርሻ አለው የሚል ሐሳብ ነው ያነሱ ነገር ነው ያለው በምስራቅ በኩል በምድር ላይ ነው ያለው ገነቱ ማለት የጓሮ አትክልት ነው ቲማቲም ነው ድንች ነው ምናምን ከየት ነው ያመጡበት ደግሞ የጋና ክልስ የመሰለ ሰውዬ እንዴ ጭራሽ ገነትን ኤትፍሩት አደረገው ቲማቲምና ቃሪያ ሽንኩርት ምናምን ትላለህ የኔ አባሳ እንደ ማርኬት እኮ አይደለም ገነት እኮ ነው ጉድ እኮ ነው ዘንድሮ ማንሰማ ገነት በጣም ቁም ነገር ያለበት ሐሳብ ነው ልጁ የሚናገረው ምናቀርባቸው ሰዎች ምንድነው እንዲያስተላልፉልን ምን ፈልገው ለትውልዱስ ምን እንዲተላለፍ እንፈልጋችሁ የሚለውን ተረት ብሷል ብያቸዋለሁና በወንጌላውያን አማኝ ውስጥ ያሉ ሰው ናቸው ይሄንን ሲያነሱ የነበረውና አብርሃም ራሱ የተላከው እኮ ወደኛ ነው ወደነ መልከጼዴቅ ነው እኔ ወደማሳይ ህዝብ ሲለው ለአብርሃም ወደ ሰሜን አውሮፓ አይደለም የላከው ወደ ኢትዮጵያ ወደ ጥንት ኢትዮጵያ ነው እንግዲህ መልከጼዴቅ ኢትዮጵያዊ ነው አብርሃምም የተላከው ወደ ኢትዮጵያውያን ነው የሚለውን ለማረጋገጥ የተባለ አባባል ስለዚህ አባትና እናት የሉትም እያለ መጽሐፍ ቅዱስ ምንም የተጠቀሰ ነገር የለም እያለን መጽሐፍ ቅዱስ በቃ የዘሩ ቁጥር ራሱ አልተጠቀሰም አልተቀመጠም ነገር ግን የእግዚአብሔር ካህን ሆኖ ልክ የልጁ ምሳሌ ሆኖ ለዘላለም ይኖራል ብሎ መጽሐፍ ቅዱስ ያስቀመጠውን ኢትዮጵያዊ ነው ብለን አምጥተን ልጥፍ የምናደርግ ከሆነ ከመጽሐፍ ቅዱስ ጋር እንጻረራለን ይሄ እንደነዚህ አይነት ሐሳቦች ሲነሱ እንደ እግዚአብሔር ቃል ልናፈርስ የምንችለው የእግዚአብሔርን ቃል ቅጥ ባለው ሁኔታ ቁጭ ብለን በትክክሉ ስናነብ ስንረዳው ስናጠናው ስለዚህ መጽሐፍ ቅዱስን ጠቅሰው መጽሐፍ ቅዱሳዊ ያልሆኑ ሐሳቦችን መጽሐፍ ቅዱስ ውስጥ የሚያስገቡበት ዘመን ላይ ነው ያልተጻፈ በተአምር አልቀበልም መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው የማይሻሻል ይሄ ብቻ the oldest book ነው ግን the latest news ነው ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም ለኛም ይሄው ነው ያለው ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውን ቢያየው ሞት ነው የሚፈርድበት ሁሉም እንደ ዘመን ይጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያርፍ ነው ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ ሰላም ቅዱሳን እህቶቼና ወንድሞቼ በየስፍራው ሁሉ ያላችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው። ታማኝነት
ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈው ዛሬም ደግሞ እንደገና ተገናኝተናል። በዛሬው ቪዲዮአችን እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገር ይሆናል። ቪዲዮዎችን እንመለከታለን። ያስተምሩናል፣ ይጠቅሙናል ያልኳቸውን ሐሳቦች አነሳለሁ። በዋናነት ዛሬ እንድናነሳ የምፈልገው ባለፈው ቪዲዮ ላይ ያነሳሁትን ስለ እግዚአብሔር ቃል ጥናት በተመለከተ እንዳስሳለን። ቪዲዮዎችንም ከዚህ አንጻር የተነገሩ ቪዲዮዎችንም እናይና ፈን የሚመስሉ ነገር ግን በጣም ቁም ነገር ያለባቸው እንደው እየተሳሳቅንም ቢሆን ይህንን ጉዳይ በጣም እንድናስተውለው ስለፈለኩኝ በዚህኛው ቪዲዮ እንድንጀምር እፈልጋለሁ። እስቲ ይሄ ልጅ የሚሰጠውን አስተያየት በማየት እንጀምራለን። እየሳቅንም ነገር ግን ውስጡ ያለውን ቁም ነገር እንድናስተውል እፈልጋለሁ። ከዛ በኋላ ስለ እግዚአብሔር ቃል በሰፊው የምንነጋገር ይሆናል። ገነት ማለት ያው በእነሱ ቋንቋ እንደኛ አማርኛ አይደለም፣ ቋንቋ ራሱ ግዕዝ ነው። የጓሮ አትክልት ቃሪያና ቲማቲም አትክልት ነው። የአትክልት ስፍራ ቃሪያና ቲማቲም ነው። ቃሪያ ነበር የሚበላው አዳም። አረንጓዴ ነገር ነው፣ ያ ነገር ነው ያለው በምስራቅ በኩል በምድር ላይ ነው ያለው። ገነቱ ማለት የጓሮ አትክልት ነው፣ ቲማቲም ነው፣ ድንች ነው ምናምን። ከየት ነው ያመጡበት ደግሞ የጋና ክልስ የመሰለ ሰውዬ እንዴ? ጭራሽ ገነትን ኢትፍሩት አደረገው። ቲማቲምና ቃሪያ ሽንኩርት ምናምን ትላለህ? የኔ አባ ሰንዴ ማርኬት እኮ አይደለም ገነት እኮ ነው። ጉድ እኮ ነው ዘንድሮ ማንሰማ የለ። ገነትና ጉሊ ተምታታበት እንዴ ሰውዬው? አረ ምድሩን በተስማማ እንደዚህ ጉንጭ ተጣቆ ፉጨት አስተማሪ መስለህ ጭራሽ ከፈጣሪ ጋር ፉገራ። በዚህ ስፍጥና ከቀጠልክ አሁን ወዝን ይነሳ፣ ቀጣይ ደግሞ ነፍስህን ይነሳል። በነገራችን ላይ ሰውዬው ምንም አላጠፋም። ጥፋቱ የአቅራቢዎቹ ነው። ምን እንድንማር ነው ከዚህ ሰውዬ የምታቀርቡልን? አረ ተቡ፣ ስነ ስርዓት ያዙ። ተቡ ሱናሚ እንዳይደገም። ባይዘው በጣም ቁም ነገር ያለበት ሐሳብ ነው ልጁ የሚናገረው። የምናቀርባቸው ሰዎች ምንድነው እንዲያስተላልፉልን ምን ፈልገው፣ ለትውልዱስ ምን እንዲተላለፍ እንፈልጋለን የሚለውን ሐሳብ እንድናነሳ ነው ፈልገው። ይህ ብላቴና በጣም ብዙ ኮንተንቶቹን አይቻቸዋለሁ። ቀልድ ይመስላሉ ግን በጣም ቁም ነገር ያለባቸውን ሐሳቦች ያነሳል። እቺ ልጅ ከዚህ በፊትም ቪዲዮ እንደሰራው ያው ታስታውሳላችሁ። የነፍሴ ጥያቄ ነው እና ይህንን ጥያቄ መልሱልኝ በሚል ሐሳብ ስለነበረ የቀረበችው። እንግዲህ ሰው ለነፍሱ ጥያቄ መልስ ማግኘት አለበት ብዬ አምናለሁ። ለነፍሱ ጥያቄ ደግሞ መልስ ከማዘንድ እንደሚያገኝ እዛኛው ቪዲዮ ላይ ተናግሬያለሁ። እናንተም እንደምታውቁ ይህንን አውቃለሁ። ማለት ለነፍሳችን ጥያቄ የነፍሳችን ሰሪጋ እንደሆነ እሱን በደንብ ተነጋግረናል። በክርስቶስ ኢየሱስ ሰው ካላመነ ለነፍሱ ረፍት በፍጹም ሊያገኝ አይችልም። ግን ወደዚህኛው ሐሳብ ስመለስ የምታቀርባቸውን እያንዳንዱን ፕሮግራሞች ብትመለከቱ በጣም እብድነን የሚሉ እሷም ራሷ እብድነሽ በሉኝ ብላ ሰሞኑን ይዛ ብቅ ያለችው የእግዚአብሔር ቃል ነበረ። ያው እና እዚህኛው ላይም ያነሳው ሐሳብ ምንድነው? ያው ታሪኩን ታውቁታላችሁ። ታሪኩ በጣም የሚናገራቸው ነገሮች አንድ ሰው እንደው ምን ብሎ ሲገልጸው ሰምቻለሁ። ታሪኩን ከሪያሊቲ ጋር በፍጹም መስማማት የማይፈልግ ሰው ነው። ማስረጃ ብላችሁ ብትጠቅሱለት ደግሞ ያንን ማስረጃ ያላችሁትን ነገር ላለመቀበል የደመደመ ሰው ነው ብሎ አንስቶታል። ይሄኛው ልጅ ደግሞ ከየት ነው ያመጡብን የፉጨት አስተማሪ የመሰለ ምናምን ብሎ ያው በሱ አገላለጽ ገልጾታል። ግን ለማንሳት ወደ ፈለኩት ወደ ዋናው ሐሳብ ልምጣ። የእግዚአብሔርን ቃል ነው የጠቀሰው ይሄ ሰው። የእግዚአብሔርን ቃል ጠቅሶ ገነት ማለት የተለያዩ የጓሮ አትክልቶች ማለት ነው የሚል ሐሳብ ነው ያነሳውና ገነት ማለት ያው በእነሱ ቋንቋ እንደኛ አማርኛ አይደለም፣ ቋንቋ ራሱ ግዕዝ ነው። የጓሮ አትክልት ቃሪያና ቲማቲም ማለት። ባለፈው ታዲያ ስንነጋገር የእግዚአብሔርን ቃል ማጥናት አለብን ብለን ተነጋግረን ነበር እና እህታችን ትዕግስት እጅጉ ያመጣችውን ቻሌንጅ ሁላችንም መቀላቀል አለብን። ይሄ እንደ እግዚአብሔር ቃል ነው። በግል ሕይወታችን አብረውን ካሉ ሰዎች፣ በቤተሰባችን፣ በቤተ ክርስቲያናችን ይህንን ቻሌንጅ ማስጀመር አለብን የሚል ሐሳብ ተነጋግረናል። እና ታዲያ ምን ላነሳ ነው አሁን የፈለኩት እና ቻሌንጁን ጀምራችኋል ወይ የሚል ሐሳብ ማንሳት እፈልጋለሁ። ምክንያቱም ይህንን ትለናለች ትዕግስት እጅጉ። እሱን እንስማና ከዛ በጣም እንድንነጋገር የምፈልገው ዛሬ ስለ እግዚአብሔር ቃል ነው። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታ ፈቃድ ይኸውላችሁ፣ ዘመኑን የምንዋጅበት፣ የቀኑን ክፋት የምናልፍበት፣ የአምላካችንና የአባታችንን ፈቃድ የምንረዳበትን የእግዚአብሔርን ቃል ኑ በአንድ ላይ እናንብብ እናጥና። በኒቆዲሞስ ክርስቲያን ሴንተር የተዘጋጀላችሁ የመጽሐፍ ቅዱስ ንባብና ጥናት ፕሮግራም አለ። ከመስከረም 1 ዘፍጥረት 1 ብለን ጀምረን ጳጉሜ 5 ራዕይ 22 ለመድረስ ጉዞን ጀምረናል። የተቀላቀላችሁን እንኳን ደስ አላችሁ። አዳዲሶች ካላችሁ ደግሞ እንድትቀላቀሉን። አዎ ጉዞ ተጀምሯል እና ይሄ ጉዞ ደግሞ ወር ሞልቶታል። እናንተ በግላችሁ በግል ሕይወታችሁ ይህንን ቻሌንጅ እንድትቀላቀሉ ያቀረበችበት አንደኛው
የእግዚአብሔር ቃል ክፍል ደግሞ ምን የሚል ነው? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል የእግዚአብሔር ቃል። ዘመኑን የምንዋጅበት መሳሪያችን ደግሞ ይሄ የእግዚአብሔር ቃል ነው በማለት ነው ያነሳችሁ። ባለፈውም እንዳነሳውላችሁ አሁንም ደግሜ የማነሳው ነገር በጣም ዘመኑ ላይ እየሰማን ያለነው ነገር ውጥንቅጡ የጠፋበት ሰዎች የፈለጉትን የሚናገሩበት። ለምሳሌ ሰሞኑን እያነሳን ካለነው አንዱን ብናነሳ መልከ ጼዴቅ ኢትዮጵያዊ ነው ብለው አንስተውልናል። አብርሃም ወደ ኢትዮጵያ ነው የተላከው ብለው አንስተውልናል። ግን ታዲያ ኢትዮጵያ ውስጥ ደግሞ የሚታየው ነገር ለምንድን ነው ትክክል ያልሆነው? ወይም ደግሞ ሌሎች ያደጉ ሀገራት ለምሳሌ ቻይና ሃይማኖት የላትም፣ ነገር ግን በጣም በብዙ ነገር ከኛ ትሻላለች፣ ትበልጣለች የሚል ኮንትራዲክት ያለው ሀሳብ ያነሳሉ ሰዎች። ጸሎተኛ ነን እኛ፣ መጽሐፍ ቅዱስ አንብቡ ትሉናላችሁ፣ ሃይማኖተኛ ሁኑ ትሉናላችሁ፣ ነገር ግን ኋላ ቀርነን ምንም ያመጣልን ነገር የለም፣ ሃይማኖት እንደውም አይጠቅምም የሚሉ ሰዎች ደግሞ በተቃራኒው ተነስተው እንመለከታለን። በጣም ብዙ አይነት ሀሳቦች እንግዲህ ተከታታይ ላይ ሳነሳቸው የነበሩት የኒው ኤጅ ሙቭመንት ብለን ያነሳ ነው። ሰዎች እግዚአብሔር የለም ለማለት እንቅስቃሴ የጀመሩባቸውን የተለያዩ የሰዎችን ታሪክ ስናነሳ ቆይተናል። ይህንን ሁሉ ነገር ታዲያ በትክክለኛው መንገድ የሚያስኬድልን የእግዚአብሔር ቃል መሆኑን በማስረጃ አረጋግጠን እንድንቀበል ነው ዛሬ ቻሌንጅ ላደርጋችሁ የምፈልገው። የእግዚአብሔር ቃል የሚሰራ መሆኑን በህይወታችን ቀምሰን ቴስት አድርገን ያየነው ነው። እሱ ብቻ ደግሞ አይደለም። የእግዚአብሔር ቃል ዘመናትን ተሻግሮ ያለፈ በ40 ሰዎች የተጻፈ ነገር ግን ደግሞ የመጀመሪያው ጸሐፊ ከመጨረሻው ጸሐፊ ጋር ቅድም ትዕግስት እጅጉ ራእይን መጽሐፍ የመጨረሻውንና የመጀመሪያውን ዘፍጥረትን ስታነሳልን ነበር። ዘፍጥረት ላይ ሙሴ እንደጻፈው ይታመናል። ራእይን ደግሞ ዮሐንስ እንደጻፈው ይታመናል። በሁለቱ መካከል ረዥም የዘመን ክፍተት አለ። 1500 ዓመት ክፍተት አለ በመካከላቸው። ነገር ግን ሙሴ የጻፈው የዘፍጥረት መጽሐፍና ዮሐንስ የጻፈው የራእይ መጽሐፍ እርስ በርሳቸው በፍጹም አይጣረሱም። የመጀመሪያው መጽሐፍ ቅዱሳችንን ትክክለኛነቱን የምናረጋግጥበት አንዱ መጽሐፍ እሱ ነው። ሌላው ነገር ደግሞ ዘመናትን ተሻግሮ አልፎ ይህንን ዓመት ቆይቶም የማይሰለች ደጋግመን ስናነበው ባነበብነው ቁጥር ለህይወታችን የሚያድስ ነገር ለህይወታችን አዲስ ነገር የሚሰጠን ህይወት ያለበት መጽሐፍ ነው። ይህንን ማረጋገጥ ትችላላችሁ። መጽሐፍ ቅዱሳችሁን ቁጭ ብላችሁ ስታጠኑ ይህንን ማረጋገጥ ትችላላችሁ። ግን ይህንን በማጥናት ይህንን በማድረግ እየተጠመድን ግን አይደለም። ይህንን ቻሌንጅ እየተቀላቀልን ግን አይደለም። ይህንን የመሰሉ ቻሌንጆችን በጣም ብዙ ጊዜ ሞክሬያለሁ። ለምሳሌ ከዘፍጥረት ጀምሮ እስከ ራእይ ድረስ ስኬጁል ተሰርቶለት በአመት ውስጥ እንዴት አድርገን መጨረስ እንዳለብን፣ የቱ የመጽሐፍ ቅዱስ ክፍል ከየትኛው የመጽሐፍ ቅዱስ ክፍል ጋር ተቀናጅቶ ቢቀርብ ነው ለህይወታችን በጣም የወቅቱን የጊዜውን መልእክት የሚያስተላልፈው ተብሎ በጣም በብዙ አዋቂዎች ተጠንቶ በበቂ ዝግጅት ተዘጋጅተውበት ስኬጁል ያደረጓቸውን ጥናቶች ለማጥናት ሞክሬያለሁ። የመጀመሪያው ወር ላይ እንጀምራለን፣ ምናልባት 3ኛ ወር ላይ እናቋርጣለን፣ 4ኛ ወር ላይ እናቋርጣለን፣ 6ኛ ወር ላይ እናቋርጣለን እና በጣም ጥቂት ናቸው ይህንን ጨርሼ ያነበብኩት ጊዜ። አሁን ግን ይሄኛው በተግባር አብረን እንድናጠና ጭምር ማታ 3 ሰዓት ላይ ላይቭ አብሮ ገብቶ የማንበብ ጭምር ነው ቻሌንጅ ይዛ የቀረበችው እና ይህንን ቻሌንጅ በመቀላቀል አሁን ከምናያቸው ዥንብሮች ራሳችንን ልናስመልጥ የምንችልበት ሀሳብ ነው ያጋራችን እና ይህንን ሀሳብ መቀላቀል አለብን ብዬ አስባለሁ። ምክንያቱም አሁን መጽሐፍ ቅዱስን የሚሞግቱ ቅድም እንዳነሳውላችሁ ለምሳሌ መልከ ጼዴቅ ኢትዮጵያዊ ነው የሚል ሀሳብ ይነሳል። መልከ ጼዴቅ ግን ኢትዮጵያዊ እንዳልሆነ መጽሐፍ ቅዱሳችን የቱ ጋ ነው ይህንን የሚያፈርሰው ብለን ስንል የእግዚአብሔርን ቃል ካላጠናን ልናውቀው አንችልም። ለምሳሌ በዕብራውያን ምዕራፍ 7 ቁጥር 1 ጀምረን ብናነብ እንደዚህ ይላል። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነው ይህ መልከ ጼዴቅ አብርሃምን ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። እንግዲህ ይሄ መልከ ጼዴቅና አብርሃም ስለተገናኙ አብርሃም የተላከው ወደ ኢትዮጵያውያን ነው የሚል አፈታሪክ ወይም ትርክትን በለው አላውቅም ምን እንደምንለው ብቻ እንደሱ አይነት ኢትዮጵያ ውስጥ የሚነገር ሐሳብ አለ። ባለፈውም እንዳቀረብኩላችሁ በጴንጤው ተረት ብሷል
ብያቸዋለሁ። እና በወንጌላውያን አማኝ ውስጥ ያሉ ሰው ናቸው ይህንን ሲያነሱ የነበረውና አብርሃም ራሱ የተላከው እኮ ወደኛ ነው፣ ወደ እነ መልከጼዴቅ ነው። እኔ ወደማሳይ ህዝብ ሲለው ለአብርሃም ወደ ሰሜን አውሮፓ አይደለም የላከው፣ ወደ ኢትዮጵያ፣ ወደ ጥንት ኢትዮጵያ። እንግዲህ መልከጼዴቅ ኢትዮጵያዊ ነው፣ አብርሃምም የተላከው ወደ ኢትዮጵያውያን ነው የሚለውን ለማረጋገጥ የተባለ አባባል ነው። ከዛ እንደዚህ ይላል ክፍሉ ግን ቁጥር 2 ላይ ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው። የስሙም ትርጓሜ በመጀመሪያው የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው ይልና የምፈልገው ሐሳብ እዚህ ጋር አለ። ቁጥር 3 አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይለናል። ስለዚህ አባትና እናት የሉትም እያለ መጽሐፍ ቅዱስ፣ ምንም የተጠቀሰ ነገር የለም እያለን መጽሐፍ ቅዱስ። በቃ የዘሩ ቁጥር ራሱ አልተጠቀሰም፣ አልተቀመጠም። ነገር ግን የእግዚአብሔር ካህን ሆኖ ልክ የልጁ ምሳሌ ሆኖ ለዘላለም ይኖራል ብሎ መጽሐፍ ቅዱስ ያስቀመጠውን ኢትዮጵያዊ ነው ብለን አምጥተን ልጥፍ የምናደርግ ከሆነ ከመጽሐፍ ቅዱስ ጋር እንጻረራለን። ይሄ ምናልባት በደህንነታችን ውስጥ የሚጎዳ ነገር ላይኖር ይችላል፣ ግን ከደህንነታችን ጋር የሚያያዙ ፋላሲዎችን በጣም ብዙ እየሰማን እንገኛለን። ለምሳሌ አንድ ቪዲዮ ላሰማችሁ። ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል፣ ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሐቁ በነገረ ድህነት ውስጥ ዋናው ውሃ ልኩና መሰረቱ መደምደሚያና ጉልላቱ አልፋና ኦሜጋው ፊተኛና ኋለኛው እሱ ቢሆንም እሱ ለሚያከናውነው ግን አጋዡን የቀሩ ፍጥረታት አሉ። ለምሳሌ በነገረ ድህነት ውስጥ የመላእክት ድርሻ ምንድን ነው? መልአኩ ቅዱስ ገብርኤል መጥቶ በስራት ኖሮ ምን ሊፈጠር ይችል ነበር ብለን ስናስብ የመላእክት አገልግሎት በነገረ ድህነት ቀላል አይደለም። በሁለተኛ ደረጃ በነገረ ድህነት ውስጥ የእመቤታችን ድርሻ የቱ ጋር ነው? ብዙ ሰዎች ስለ እመቤታችን የምትናገሩት ነገር በዛ የሚሉ ሰዎች እንሰማለን። እውነቱን ለመናገር እኛ በነገረ ድህነት ውስጥ እጽ ባይኖር እንጨት ባይኖር ነገረ ድህነት ኖር ነበር ወይ? ክርስቶስ የተሰቀለው በእንጨት ላይ ነው አይደለም? እንጨት ላይ ተሰቅሎ ነው ያዳነን። ስለዚህ እንጨት ባይኖር እጽ ባይኖር ነገረ ድህነት ይኖር ነበር ወይ ብለን ስናስብ አይኖርም። ስለዚህ በነገረ ድህነት ውስጥ እጽ ቦታ አለው ማለት ነው። ያመነ የተጠመቀ ይድናል ተብሏል። ውሃ ቦታ አለው ማለት ነው። ስጋዬን የበላ ደሜን የጠጣ ብሎ ክርስቶስ ለደቀ መዛሙርቱ ሐሙስ ማታ የሰጣቸው ስጋው ህብስቱን ባርኮ ስጋ መለኮት ወይኑን ለውጦ ደመ መለኮት አድርጎ ነው። ስለዚህ ወይንና ህብስት ባይኖር ስጋው ደሙ ይኖር ነበር ወይ? ስጋው ደሙ ሳይኖር ደግሞ ድህነትስ ይኖራል ወይ ብለን ስናስብ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። በነገራችን ላይ ነገረ ድህነት ሰይጣን ባይኖርስ ይኖር ነበር ብለን ሁሉ ማሰብ እንችላለን። ሰይጣን ባይኖርስ እንዲያውም እውነት ሰይጣን ባይኖር ነገረ ድህነት ይኖር ነበር ብለን ስናስብ እንኳን ቅዱሳን መላእክት ርኩሱ ሰይጣን እንኳን በነገረ ድህነት ውስጥ በከፉ ጎን ቢሆንም ቦታ አለው ማለት ነው። ስለዚህ ነገረ ድህነትን ስናጠና የቅዱሳን ሕይወት የቱ ጋር ነው ብለን ማየት ይገባል ማለት ነው። እንግዲህ እንደሰማችኋቸው ነው። እኚህ በጣም ትልቅ ሰው ናቸው፣ ታውቃላችሁ። በጣም ብዙ ሰው የሚሰማቸው አባት ናቸው። ስለዚህ በነገረ ድህነት ውስጥ ጌታ ኢየሱስ ክርስቶስ ብቻውን ነው ያዳነን ብሎ ማለት ለአፍ ሊጣፍጥ ይችል ይሆናል እንጂ ግን እንደሱ አይደለም። እንኳን አይደለም ሌሎች ቅዱሳን ሰዎች ይቅሩና ሰይጣንም በነገረ ድህነት ውስጥ ድርሻ አለው የሚል ሐሳብ ነው እያነሱ ያሉት። ስለዚህ እንደነዚህ አይነት ሐሳቦች ሲነሱ እንደ እግዚአብሔር ቃል ልናፈርስ የምንችለው የእግዚአብሔርን ቃል ቅጥ ባለው ሁኔታ ቁጭ ብለን በትክክሉ ስናነብ፣ ስንረዳው፣ ስናጠናው። ስለዚህ መጽሐፍ ቅዱስን ጠቅሰው መጽሐፍ ቅዱሳዊ ያልሆኑ ሐሳቦችን መጽሐፍ ቅዱስ ውስጥ የሚያስገቡበት ዘመን ላይ ነው ያለን። ሴት ነኝ። ሴት ቅደሽማ ሰው ነገርሽ አይደለም። ሴት መሆን የሚነግረኝ ተፈጥሮዬ ነው። መሰለህ ሴት ነደፍሽ ወንድ አይደለም። ወንድም ሴት እንደፊትሽ ነው። ቋንቋ እኮ ነው የፈጠረው። ወንድ መሽኛ እኮ ነው። እኔ በስትሮስ ሸና ወንድ ይባላል። አንቺ ያለ ስትሮስ ሸኝ ሴት ትባላለሽ። መሽኛ ሴት ነው ይባላል። ሽንት ሴት ነው ይባላል። ምንድን ነው? ሴትም አይደለሽም ወንድም አይደለሽም። ባይብሉ ውጭ ያለው ሰው አይደለም። እግዚአብሔርን አምናለሁ ወንድና ሴት አድርጎ ፈጠራቸው የሚለው ሐሳብ ወይም ደግሞ ወንድና ሴት አድርጎ የተፈጠሩት አዳምና ሔዋን ከባይብሉ ካልወጣሽ በሱ እንድታስረዳኝ ነው የምፈልገው። ሴትም ወንድም የለም ይላል ጳውሎስ። አሁን ሁሉም በክርስቶስ ተጠቃሏል። አንዱ ነገር ሴትም ወንድም የሚባል የለም። አሕዛብም ምናምንም የሚባል የለም። ሮማዊም ግሪካዊም ባሪያም ጨዋም የሚባል የለም። የተገረዘ ያልተገረዘ የለም። ሴት ወንድም የለም። ከጳውሎስ ይልቅ እኮ ራሱ ኢየሱስም እኮ ብሏል። ስለዚህ ኑሮ ደመላክ ነው አታገቡ አትወለዱ ምናምን። እንደዛ ከሆነ ለምን ሴት ያልሽ በዛ ብታምኝ ከሆነ አልወጣውም ስላልሽ እኮ ይኸውልህ፣ ያ ማለት ግን እኔ ሴትነቴን አያስተወኝም ነው የምልህ። ሊያስተወኝ አይችልም። ምክንያቱም ሲፈጥረኝ እግዚአብሔር ሴት አድርጎ ስለፈጠረኝ። አሁን ሴት አድርጎ ፈጠረሽም መች አንደኛ ፈጠረኝ የሚለው ኮንሴፕት ራሱ ትክክል አይደለም። የህፃናት ተረት ነው። ኦኬ አልፈጠርኩም። ሐዋርያው ጳውሎስ በአዲስ ኪዳን እንግዲህ ሁሉ አዲስ ፍጥረት ነው የሚል ሐሳብ ያነሳበት ክፍል ነው። ወንድ የለም ሴት የለም።
ያ ማለት ምን ማለት ነው? ወንድም በክርስቶስ ኢየሱስ አዲስ ፍጥረት ነው፣ ሴትም በክርስቶስ ኢየሱስ አዲስ ፍጥረት ናት። በአዲስ ኪዳን የሆነው ነገር እሱ ነው ማለት ነው። ባሪያ የለም፣ ጨዋ የለም ሲል በበፊት በነበረው ጊዜ ላይ ሰዎች ያው አቅሙ ያላቸው ሰዎች ባሪያዎችን ይገዙና ቤታቸው ባሪያ አድርገው ያስተዳድሯቸዋል። እነዛ ባሪያ የነበሩት ሰዎች ለነዛ ሰዎች የተገዙ ስለሆኑ የራሳቸው መብት የላቸውም። እንደፈለጉ ነው የሚያደርጓቸው። ወደዚህ ውጡ ይሏቸዋል፣ ወደዚህ ግቡ ይሏቸዋል። ወይም ደግሞ በአጭር አነጋገር በጊዜው የነበረው አስተዳደርና ስርዓቱ እንዴት ነው? እነዚህ ሰዎች ቤት ውስጥ እንዳለ አንድ ዕቃ ናቸው። ከዚህ ከሚቆጥሩት ከአንድ ዕቃ ጋር የሚቆጠሩ ሆነው ይሄዱ ነበር። ነገር ግን በአዲስ ኪዳናችን ግን ስንመጣ ባሪያ የለም፣ ጨዋ የለም ሲል ይሄ ባሪያም ሆኖ የነበረው በክርስቶስ ኢየሱስ አዲስ ፍጥረት ነው። ጨዋ ነው የተባለውም ሰው እሱም ራሱ በክርስቶስ ኢየሱስ አዲስ ፍጥረት ነው የሚል ሐሳብ ነው ሐዋርያው ጳውሎስ እየተናገረ ያለው። ስለዚህ ስለ ጾታ አይደለም እየተናገረ ሴት የለም ወንድ የለም የሚለው አንቺ ሴትም አይደለሽም ወንድም አይደለሽም በሚል በጣም አሁን ቅድም እንዳነሳውላችሁ ነው እንግዲህ ነገሮች በጣም ዝብርቅርቅ እያሉ የመጡበት እኛ ስለ ክርስቶስ ኢየሱስ አስበን ክርስቶስ ኢየሱስን ለትውልዱ ማድረስ እንዳንችል ዋናው ወንጌል ላይ ታርጌት ያደረገ እንቅስቃሴ ሰይጣን ዘመናዊነት በሚመስል እንቅስቃሴ ይዞ መካከላችን እንደገባ እሱን እንድናስተውል ነው ይህንን ሐሳብ ማነሳው። ነቢይ ጥሌን ምን እንደሚናገር ከዚህ አንጻር እንመልከት። ስለ መጽሐፍ ቅዱስ ምን ያነሳል? እሱ እኛ ከሰበክነው ወንጌል የተለየ ማንም ቢሰብክላችሁ ምን ማለት ነው? የኢየሱስ ማንነት ላይ ፋላሲ የሚፈጥር ካለ የሰማይ መልአክ ሊሆን ይችላል፣ እኔ ሊሆን ይችላለሁ፣ የኔ አይነቱ ሊሆኑ ይችላሉ። ማንም ቢሆን ምን እናርገው ዮሐንስ ከቸርች እናግደው ወይ ሲሉት ታዲያ የተረገመ ይሁን። ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው የማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ነው። ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ሥራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል፣ የእግዚአብሔር ልጆች ተብለን ተጠርተናል። በዓለም ነው ያለነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ቅድም ስለ መጽሐፍ ቅዱስ ሳነሳላችሁ እንደነበረው እዚህ ጋር ነቢይ ጥሌ ምንድነው የሚለው? the oldest and the latest news ነው የሚለው። ማለት በጣም ያረጀው መጽሐፍ ቅዱሳችን ነው። ደግሞ የጊዜውን አሁን ሌተስት የሆነውን መረጃ የምናገኝበት ደግሞ መጽሐፍ ቅዱሳችን ነው። በጣም አርጅቷል። በጣም ዘመናትን አስቆጥሯል። ቀደምም አንስቻለሁ ይሄንን። ያንን ያክል ዘመን ቢያስቆጥርም እንኳን አሁንም ትኩስ ነው። ምክንያቱስ ካለን የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል በዛ ዘመን በተጻፈበት ዘመን ላይ ሆኖ እግዚአብሔር ሐሳቡን የገለጸው ዛሬ ያለነውን ጭምር አስቦ ለዛሬ የሚሰራ ጭምር ሐሳብ ነው እግዚአብሔር በልጆቹ በኩል ያስተላልፈው። ስለዚህ የእግዚአብሔር ቃል የተጻፈው በሰዎች ነው። አዎ ሰዎች ናቸው የጻፉት። ነገር ግን ሲጽፉ መጽሐፍ ቅዱሳችን ራሱ እንደሚነግረን በእግዚአብሔር እየተነዱ የእግዚአብሔር ሐለወት ይዟቸው የእግዚአብሔር ምሪት ውስጥ ሆነው እንደጻፉት የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ እንደጻፉት መጽሐፍ ቅዱሳችን ራሱ ይነግረናል። ስለዚህ በጣም ያረጀው መጽሐፍ ነው መጽሐፍ ቅዱሳችን። በጣም ደግሞ የዘመኑን አሁን ያለንበትን ትኩስ ነገር የያዘ መጽሐፍ ነው መጽሐፍ ቅዱሳችን። ለዚህ ነው ሁል ጊዜ በመጽሐፍ ቅዱስ የምደነቀው። ለዚህ ነው ሁል ጊዜ መጽሐፍ ቅዱስ ተች የሚያደርግ። ነገር ግን አሁን የመጣውን ቻሌንጅ ልናልፍ የምንችለው ስናነበው፣ ትራስ ስናረገው በፍጹም አይደለም። አነባለሁ እያልን ደጋግመን ስንቀጥር አይደለም። እየጀመርን ስንተወው አይደለም። ህይወታችን የሚበረታው የሚጠነክረው ስናነበው። እስቲ አንድ ጥያቄ ልጠይቃችሁ። ያለማቋረጥ እንመገባለን ወይስ አንመገብ? ባንመገብስ ምን ይገጥመናል? ይሄ በጣም ግልጽ ጥያቄ ነው። ማለት ከባድ ጥያቄ አይደለም የጠየቅኳችሁ። ስለዚህ ሰው አቅዶ ጠዋት፣ ምሳ ሰዓት፣ እራት ሰዓት ብሎ ከፋፍሎ በየቀኑ ያለማቋረጥ ዓመቱን ሙሉ ይመገባል።
ባለፈው ዓመት ተመግቤያለሁ ብሎ በዚህ ዓመት ምግብ አይዘልም። ትናንትና በልቻለሁ ብሎ ዛሬ ምግቡን አይዘልም። ስለዚህ ሁል ጊዜ እንበላለን፣ እንመገባለን። ይሄ ለስጋችን ስለሚያስፈልገን ስለሚጠቅመን። ባንበላ ግን እምቢ ይቅርብኝ ብንል ግን ስጋችን ሬዚስት ማድረግ ያቅተዋል፣ መቆም ይከብደናል፣ ይንቀጠቀጣል፣ ሰውነታችን አቅም ያጥረናል። ከዛ በኋላ እስከ ሞት ድረስ እንጎዳለን ማለት ነው። ልክ እንደዚህ ሁሉ መጽሐፍ ቅዱሳችን ለነፍሳችን ምግብ ነው። ለነፍሳችን የምንመገበው ምግብ ነው። እንደ ወተት ተቀምጧል፣ እንደ ምግብ ተቀምጧል በመጽሐፍ ቅዱሳችን፣ ስለ መጽሐፍ ቅዱሳችን ራሱ ስናነሳ። ስለዚህ ሁል ጊዜ እንድንመገበው ያስፈልጋል። ስንመገበው ደግሞ እናድጋለን። ልክ ለስጋችን የሚያስፈልገውን ምግብ ስንመገብ እንደምናድገው ሁሉ ለነፍሳችንም ደግሞ የእግዚአብሔርን ቃል ስንመገብ በመንፈሳዊ ሕይወታችን እናድጋለን፣ እንጎለብታለን ማለት ነው እና ጥሩ መንፈሳዊ መረዳት ውስጥ እንገባለን። ዝም ብሎ በዚህና በዚህ በሚመጣ ንፋስ አንወድቅም፣ ጠንካሮች እንሆናለን። ስለ እግዚአብሔር ያለን አቋም፣ ስለ ራሳችን ያለን ነገር፣ መንፈሳዊነታችን በጣም በተግባር የሚፈተን ተግባር ውስጥ የሚያልፍ ይሆናል ማለት ነው። እስቲ ለምሳሌ ከዚህ አንጻር የእግዚአብሔርን ቃል እንመልከት። እዚሁ ዕብራውያን ላይ ቀደም ዕብራውያንን አንስተና እዚሁ ዕብራውያን ላይ ወደ ምዕራፍ 5 እንመለስና ከቁጥር 12 ጀምሮ ያለውን እንመልከት። እንደዚህ ይላል፣ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ይሄ የእግዚአብሔር ቃል ምግብ ነው፣ ልንመገበው ያስፈልጋል። ግን እናንተ ከጊዜው የተነሳ በጣም ብዙ ከመቆየታችሁ የተነሳ ልክ እንደ ሕፃናት አንድ ሰው መጥቶ ስለ እግዚአብሔር እንደ ወተት ሊያቀርብላችሁ ያስፈልጋችኋል። ነገር ግን እናንተ ምን ልትሆኑ ይገባችሁ ነበር? ጠንካሮች ልትሆኑ ይገባችሁ ነበር። እንደውም አስተማሪዎች ልትሆኑ ይገባችሁ ነበረ። ምን ሆናችሁ ቢሆን? የእግዚአብሔርን ቃል በአግባቡ ተመግባችሁ ቢሆን ነው፣ በስላችሁ ቢሆን ነው። የሚያበስለው ደግሞ የእግዚአብሔር ቃል ነው። ይሄ ጠንካራው ምግብ ነው፣ እኛን የሚያበረታን የሚያሳድገን፣ በመንፈሳዊ ሕይወታችን ጠንካሮች የሚያደርገን። ነገር ግን ከጊዜው ብዛት የተነሳ አስተማሪዎች ልትሆኑ ሲገባችሁ ዛሬም እንደገና ወተት የሚግታችሁ ያስፈልጋችኋል በማለት ይናገራል። ይህንኑ የሚያጠናክርልን አንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 ጀምሮ ያለውን ለአንብብና መልእክቴን ተጠቀል። እንደዚህ ይላል፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይለናል። ማደግ የምትፈልጉ ከሆነ ልክ እንደ ሕፃናት አሁን የተወለዱ ሕፃናት ጡት እንደሚጠቡ ወተት እንደሚሉ ወዲያው በቃ በሰዓት እንደሚፈልጉ እንደሚጠሙት እንደዛው በእርሱ እንድታድጉ ከፈለጋችሁ ጌታ ቸር መሆኑን ቀምሳችሁ ከሆነ አሁን ደግሞ በሱ በርትታችሁ ማደግ የምትፈልጉ ከሆነ አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ በማለት ይናገራል። ስለዚህ ይሄንን ቻሌንጅ ዛሬ እንድትጀምሩ ድጋሚ ላበረታታችሁ ነው የምፈልገው። ምናልባት በግላችሁ ልታደርጉት ትችላላችሁ ይሄንን ነገር። አብሮ ደግሞ የሚያግዛችሁ አብሮ ደግሞ ከእናንተ ጋር የሚያጠና ሰው እናንተም የምታግዙት ሰው ደግሞ ካለ እሱ የተሻለ ነው። በህብረት ሆናችሁ አንድ የእግዚአብሔር ቃል ክፍል ዛሬ ማንበብ አለብን። ስኬጁል አድርጋችሁ ደግሞ በመደዳ እያነበብን በዚህን ያክል ጊዜ ልክ ትዕግስት እጅጉ በዓመት ውስጥ መጽሐፍ ቅዱሳችንን አንብቦ የመጨረስ ቻሌንጅ ብላ 1 ወር እንደገሰገሰች እናንተም በዚህ መንገድ ማስጀመር ትችላላችሁ። ምናልባት ያለፉትን የእሷ ያነሳቻቸውን ያለፉት ምዕራፎች ስላለፉብን ዛሬኛ ከዘፍጥረት ጀምረን ዛሬ ከጀመርንበት እናነሳና በሚቀጥለው ዓመት በዛሬዋ ቀን በዓመቱ ማለት ነው ማጠናቀቅ የምንችልበትን ቻሌንጅ መጀመር እንችላለን። ብዙዎቻችን ተናጋሪዎች ነን እንጂ ተግባራዊ የምናደርግ ሰዎች አይደለን። እንደሰማነው ሰሞኑን በጣም ሃይማኖት እየተወቀሰ ያለበት አንዱ ነገር ሃይማኖት ውስጥ ንግግር አለበት እንጂ ሰዎች በተግባር አይተገብሩትም፣ ስለ ፍቅር ያወራሉ እንጂ ፍቅር የላቸውም የሚል ሐሳብ ነው ሃይማኖት ላይ እየተተቸ ያለው ይሄ ነው። ስለዚህ እኛ ግን ጌታ ኢየሱስ ክርስቶስን እንዴት እንደተማርነው እናውቃለን። እናንተ ግን ክርስቶስን እንደዚህ አልተማራችሁትም ተብሎ በእግዚአብሔር ቃል ላይ ተጽፏል። ልክ እንደ አሕዛብ አይደላችሁ፣ እንደፈለጉ እንደሚኖሩት አይደላችሁ። ክርስቶስ ኢየሱስን በአግባቡ ተምራችሁታል፣ ታውቁታላችሁ እንደሚል
ልክ ክርስቶስን የተማረ ሰው እንድንሆን የእግዚአብሔርን ቃል እንድናጠና መጽሐፍ ቅዱሳችንን ዕለት ዕለት እንድንመረምር ያስፈልገናል ወገኖች። ስለዚህ በዚህ ቻሌንጅ እንደገና ራሳችሁን እንድትፈትሹ ለማሳሰብ ነው በዚህ ቪዲዮ ብቅ ያልኩት። እንዳያችሁት እንግዲህ በጣም ብዙ ጅምብሮች አሉ። አንዳንዱ ብድግ ብሎ ዋቄፈታ ከጌታ ከኢየሱስ ክርስቶስ በፊት የነበረ ነው። ጌታ ኢየሱስ ክርስቶስ ራሱ ዋቄፈታን አስተምሯል። ሙሴ የኦሮሞ እረኛ ስለነበረ ዋቄፈታ ነው የሚሉ ሐሳቦችን፣ እንዲሁም ደግሞ ሌላው ደግሞ ብድግ ብሎ ሃይማኖት አያስፈልግም እንደውም እግዚአብሔር የሚባል ነገር የለም። ያው የታሪኩን ሰምተናል። እነ ተድላን ሰምተናል፣ እነ መስቱን ሰምተናል፣ ኒው ኤጅ ሙቭመንትን ሰምተናል። በጣም ብዙ ናቸው። እንደ አሸን ነው የሚነሱት። ገና ደግሞ እየባሱ ነው የሚሉት። በክፋታቸው እንደውም እየባሱ ይሄዳሉ ነው የሚለው። እኔ አይደንቀኝም እነዚህ ሰዎች መነሳታቸው። እሱ ብቻ አይደለም፣ ሃይማኖት ውስጥ ነን የሚሉ ሰዎች ኢቭን በጌታ በኢየሱስ ክርስቶስ አምነን ድነናል የሚሉ ሰዎች ጭምር እንኳን ለባህላቸው ሲሉ፣ ለገንዘብ ሲሉ፣ ለተለያየ ነገሮች ሲሉ ሲስቱ እንመለከታለን። ታዲያ እንዴት ነው ይህንን ማረም የምንችለው? እኛስ እንዳንስት መጠንቀቅ የምንችለው እንዴት ነው ከተባለ የእግዚአብሔርን ቃል ማጥናት ነው ከኛ የሚጠብቀው። ወደ እግዚአብሔር ቃል መመለስ ነው ከኛ የሚጠብቀው። ስለዚህ ነቢይ ጥሌ ቅድም እንዳነሳው ሌላ ነገር አይደለም እኛን ወደ መፍትሄ የሚያመጣን። እንደውም የተረገመ ይሁን ከዚህ ወንጌል ውጪ ወደ እናንተ ይዞ የሚመጣ የተረገመ ይሁን ተብሎ እንደተጻፈ እሱን ነበር ሲያነሳል የነበረ። ዋናው የደህንነታችን ፈጻሚና ጀማሪ የሆነውን ኢየሱስ ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት መሮጥ የምንችለው የእግዚአብሔርን ቃል አጥብቀን ስናጠና፣ አጥብቀን ስንከተል፣ እሱን ለማድረግ ዕለት ዕለት ስንተጋ ነው። ለዚህ ደግሞ እግዚአብሔር ጸጋውን ጨምሮልናል። ጸጋ ተሰጥቶናል። በቲቶ ምዕራፍ 2 ቁጥር 11 ላይ እንደምናነበው እንግዲህ ሁሉን የሚያስችል የእግዚአብሔር ጸጋ ተገልጧልና ይህ ጸጋ ዓለማዊ ምኞትን ክደን ይላል። እንዴት ደስ እንደሚል ጸጋ ተሰጥቶናል፣ ጸጋ ተጨምሮልናል። እና ያንን ጸጋ ለመቀበል ግን እኛ ፈቃደኞች መሆን አለብን። እኛ ወደ ቃሉ መምጣት አለብን። ሩቅ ሆነን እግዚአብሔር አይረዳኝም እንላለን። አንዳንዶች ምን ያነሳሉ? እግዚአብሔር ይኸው ይህንን ሁሉ ዘመን ስንለምነው የማይደርስ ነው የማይመጣ ነው ብለው ያነሳሉ። እሱ እኮ መጥቷል። እነሱ ናቸው የመጣውን እግዚአብሔርን ተቀብለው ማስተናገድ ያልቻሉት። ስለዚህ እህቶቼና ወንድሞቼ ዛሬ ይህንን ቻሌንጅ እንድትቀላቀሉ እናንተም ህይወታችሁን በእግዚአብሔር ቃል እንድታንጹ ነው ለማንሳት የምወደው። እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ፣ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋ እንደ ጢስ በኖ፣ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?